ሰላም ጤና ይስጥልኝ ዩቲዩብ ተመልካቾቼ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ቪዲዮቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ታበረታቱኝ የተሻለ ኮንቴንት እና ጥሩ የሆነ ቪዲዮ ይዤ ለመምጣት ሞቲቬት ያደርገኛል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉኝ በጣም ደስ ይለኛል። ዛሬ እንግዲህ ወደ ጃፓን ነው የምንሄደው በምናብ ማለት ነውና ካነበብኳቸው ትንሽ ሼር ላርጋችሁ ብዬ ነው። ጃፓኖች እንግዲህ አይታችኋቸው እንደሆነ ያው ሶሻል ሚዲያ ዓለምን አንድ አድርጓልና አይታችኋቸው ከሆነ ሰውነታቸው በቃ ስኪኒ ናቸው፣ ረጅም እድሜ ነው የሚኖሩት፣ እንትናቸው ፖላይት ናቸው፣ በጣም ደስ ይላል። አገራቸው በጣም ያምራልና ላይፍ ስታይላቸውን ትንሽ ብንሰርቃቸው ብንኮርጃቸው ደስ ይለኛልና እኔም ያየሁትን ያነበብኩትን ሼር ለማድረግ ነው የመጣሁት። የመጀመሪያው እንትናቸው ላይፍ ስታይላቸው ሚኒማሊስቶች ናቸው፣ ወይም ደግሞ በትንሽ ነገር በሚወዱትን እና የሚያስፈልጋቸውን ነገር ብቻ ነው የሚገዙት። ቤታቸው የሚያደርጉት የሚጠቀሙበትን ነገር ብቻ ነው። እኛ እንግዲህ ሊያውም በዚህ ዘመን ሶሻል ሚዲያ ቲክቶክ አለ አይደለ? በጣም ብዙ ማስታወቂያ ለልብስ፣ ለሂውማን ሄር፣ ለብዙ ነገር ማስታወቂያ ያው ነጋዴዎች እየሰሩበት ነው። ነገር ግን እኛ ከስተመሮች በጣም ብርም ሴቭ ማድረግ እየቸገረን ነው አይደለና እነሱን ነገሮች መቅረፍ መቻል አለብን። ያ ደግሞ የሚሆነው ሚኒማሊዝም ላይፍ ስታይላችን ሚኒማሊዝም ሲሆን ነው። እንዳልኳችሁ ደግሞ የምንፈልገው ነገርና የምንወደውን ነገር ብቻ መጠቀም፣ ብዙ ነገር ኮተት አለማብዛት፣ በቃ የሚያስፈልገንን ነገር እንዳልኳችሁ መጠቀም መቻል አለብን። የነሱ የመጀመሪያው ላይፍ ስታይላቸው ነው። እንዳልኳችሁ ደግሞ ሶሻል ሚዲያ ብዙ ነገር ኢቭን ባህል እስከማስቀየር የሽምግልና ባህል እስከማስቀየር የደረሰ ፓወር አለውና በዚህ ዘመን በጣም የሚያስፈልገን ላይፍ ስታይል ማይንድ ሴታችንንም ወደዛ ሺፍት ማድረግ መቻል አለብን። ሚኒማሊዝም ያልኳችሁ ማለት ነው። ብትጠቀሙበት በጣም ምርጥ ነገር ነው። የምትጠቀሙት 3 ጫማ ከሆነ በቃ 3 ጫማ ብቻ አለማንዛዛት፣ ደግሞ ሲያልቅ የተሻለ ምናምን እያረጋችሁ መሄድ በጣም ይጠቅማችኋል። ብርንም ሴቭ ለማድረግ ይጠቅማችኋል። ቤታችሁንም ኦርጋናይዝ ለማድረግ ይጠቅማል ማለት ነው። ስለዚህ የመጀመሪያው ያ ነው። ሁለተኛ ነገር ደግሞ ፓንክቹዋል ናቸው። ፓንክቹዋል ማለት ደግሞ ምንድነው? ላይክ ቀጠሮ ሊኖረን ይችላል። እንደገና ስራ ቦታችንን በሰዓቱ መገኘት፣ ተማሪዎችም ከሆንን በትምህርት ሰዓት መገኘት፣ ሰውንም ከቀጠረን በቀጠሯችን ሰዓት መገኘት በጣም ወሳኝ ነገር ነው። አንደኛ ነገር ለራሳችንም ክብር ነው። ሁለተኛ ነገር ደግሞ ለነዛ ሰዎችም ሪስፔክት ነው አይደለ? አሁን አንዳንድ ሰው አለ በስልክ በጣም የሚዋሽ፣ ታክሲ ውስጥ ሊሆን ይችላል ያጋጠማችሁ፣ እናንተም ዋሽታችሁ ሊሆን ይችላል፣ እኛም እንዋሻለን። ነገር ግን መሆን የለበትም። ያ የቀጠራችሁንም ሰው ዲስሪስፔክት ማድረግ ነው። ስለዚህ ፓንክቹዋሊዝም በጣም ወሳኝ ነገር ነው። ጃፓኖች ፓንክቹዋል ናቸው። በሶስተኛ ደረጃ ደግሞ ምግባቸው በጣም ጤናማ የሆነ ምግብ ነው የሚመገቡት። አይቷችኋቸው እንደሆነ በጣም ብዙ ምግብ ነው የሚደረድሩት። ያ ማለት የሚጠቅማቸውን ከየሁሉም ፕሮቲንም፣ ቬጂቴብልም፣ ፍሩትም እና የመሳሰሉት ምግቦች ይጠቀማሉ። ሲዝናል የሆኑ ፍሩቶችን፣ ሲዝናል ማለት ወቅታዊ የሆነ በወቅቱ የሚመረቱ ምግቦችን ነው የሚጠቀሙት። ፍሬሽ የሆኑ ምግቦችን ፕላስ ደግሞ ስሞል ፖርሽን ወይም ደግሞ ትንሽ በቃ እነሱ ሙልት ወዳቸው ሙልት እስኪል ድረስ አይደለም የሚመገቡት፣ 80% እስኪደርስ ድረስ ነው የሚመገቡት። ያ ማለት ደግሞ ለዳይጀሽን ሲስተም በጣም ጠቃሚ ነው። ይሄ አሁን እንዲያውም በጣም ይሄ ገት ሄልዝ ምናምን እንጠብቅ፣ ይሄ የውስጣችንን ምንድነው የአንጀታችንን ምናምን እንጠብቅ ይባላል አይደለ? ጤንነቱን ማለት ነው። ያ ይሄ ስሞል ፖርሽን እና ደግሞ ፋይበር ያላቸው ፕሮቲን እንዲህ አይነት ምግቦች በተመገብን ቁጥር የሆድ ዕቃችንን ጤንነት እንጠብቃለን ማለት ነው። ያ የሆድ ዕቃችን ጤና ደግሞ ሲጠበቅ ለብዙ
በሽታዎች የመጋለጥ ቻንሳችን ይቀንሳል። ያለ እድሜያችንም እንዳንሞት ይረዳናል ማለት ነው። ሶ በሶስተኛ ደረጃ ላይፍ ስታይል መኮረጅ አለብን የምግቡን ነው። አራተኛ ደረጃ ደግሞ ሪስፔክትፉል እና ፖላይት ናቸው። አይታችኋቸው እንደሆነ ሰው እንኳን ሰላም ሲሉ እንዲዝቅ ብለው እንደገና ደግሞ ታላላቆችን ያከብራሉ። በእኛ ሀገርም አለ። አሁን ግን አይ ዶንት ቲንክ ሶ እንደ ድሮ አይመስለኝም። እንዲህ መንገድ ላይ እንኳን ስንሄድ ትልቅ ሰው ሲሳደቡ ሲያንቋሹ አንተ ብለው ሲጠሩ እናያለንና ያ ደግሞ መሆን የለበትም። ኦልሬዲ የጠፋው ጠፍቷል። ነገር ግን እኛ አሁን ልጆች እያሳደግን ያለን ሰዎች ልጆቻችንን ታላላቆቻቸውን ትልቅ ሰው ኢቭን እኛ እኮ ያው አስተዳደግ ነው። በእርግጥ እኔ አሁን ራሱ ትልቅ ሰው አቋርጬ በተአምር አላልፍም። በተአምር ጎንበስ ብዬ አሳልፌ ነውና እኛም ጋር አለ። ነገር ግን የሆነ አሁን እንደ ፋራ ምናምን እየሆነ የመጣ ባህል ይመስለኛል። እንደዛ ደግሞ መሆን የለበትም። እኛም ልጆች የምናሳድግ ሰዎች ለልጆቻችን መምከር መቻል አለብን። ሶ ትልቅ ሰው ደግሞ ስናከብር ስንመረቅ ብዙ በረከት ቤታችን ይገባልና እኛም እንደዛ እናድርግ። በስድስተኛ ደረጃ ደግሞ በቲም ወርክ በአብሮ በመስራት ያምናሉ። አብሮ ሲሰራ ደግሞ በጣም ጥሩ ሪዛልት ይኖራል አይደል? ካንዱ አንዱ ይሻላል። ያንስ አንድ ላይ ስናደርግ የተሻለ ሪዛልት ይኖራል። ሶ በቲም ወርክ ያምናሉ። እንደገና ደግሞ ኮንፍሊክትም አይኖርም። ይሄ ጥል ምናምን አይኖርም። ኮንፍሊክታቸውን እንትን ይላሉ። አይኖርም። ቢኖርም እንትን ይላሉ። ምንድነው ይፈታሉ ጥላቸውን ስራ ስለሆነ ማለት ነው። ሶ እኛም እንደዛ ብናረግ በጣም ቆንጆ ነው። በሰባተኛ ደረጃ ደግሞ ንጹህ ናቸው። ንጹህ ማለት ራሳቸውንም ንጽህናቸውን ይጠብቃሉ። የቤታቸውን ንጽህና የአካባቢያቸውን ንጽህና ይጠብቃሉ። የአካባቢ ንጽህና ደግሞ መጠበቅ የራስ ንጽህና መጠበቅ ለአእምሯችንም በጣም ጠቃሚ ያለው አይደለ? የቆሸሸ ነገር ማየት በጣም ይከብዳል። ለአእምሯችን ጥሩ አይደለም። ሶ እኛም አካባቢያችንን ጽድት ማድረግ ያለንን ይሄ ኪዮስ የሆነ ነገር መኝታ ቤት በቃ እኛ የምንኖርበት እኛ ያለንበትን ነገር ማጽዳት ወሳኝ ነገር ነው። ሶ ጽዳት እንትናቸው ነው፣ ላይፍ ስታይላቸው ነው። በስምንተኛ ደረጃ ደግሞ ሁልጊዜ ራሳቸውን በማሻሻል ያምናሉ። ሁልጊዜ ከዛሬ ነገ ምናምን እያሉ ራሳቸውን ኢምፕሩቭ ያደርጋሉ። ካይዘን ሲባል ሜቢ ሰምታችሁ ሊሆን ይችላል። እኔ መጀመሪያ ስራ የገባሁት ሚድሮክ ግሩፕ ውስጥ ነው የገባሁት እና ካይዘን ይባል ነበር የዛን እኛ ስራ በጀመርኩበት ሰዓት እና ካይዘን ይሉታል። ይሄ ኮንቲኒየስ ኢምፕሩቭመንት ራሳቸውን በማሳደግ ላይ ነው የሚጠመዱት። ሶ እኛም ራሳችንን ማሳደግ መቻል አለብን። ሁልጊዜ ሰው እስካለ ድረስ ህይወት እስካስተማረው ድረስ ከትላንትናው ዛሬ መቻል አለበት። እንደዛ ካልሆነ ያው ከባድ ስለሚሆን ማለት ነው። በየትኛውም የላይፍ ፓርታችን ቢሆን ማለት ነው። ሶ ሁልጊዜ ራሳችንን ማሳደግ አንርሳ። ራሳችንን ደግሞ ስናሳድግ የእኛ የታየን ማለት ማሻሻል አለብን የምንለውን ፓርት አሁን እኔ ማሻሻል አለብኝ የምለውን ፓርት ምን አረጋለሁ? ቻሌንጅ አረጋለሁ ራሴን ለተወሰነ ጊዜ ለወር ሊሆን ይችላል፣ ለ3 ወር ሊሆን ይችላል። እንደዛ አድርጌ ራሴ ለማሻሻል ሞክራለሁ። እንዲሁም ዛሬ 1 ወር ቻሌንጅ ጀምሬ ዛሬ ነው የጨረስኩት። ነገር ግን ያው ቀጥልበታለሁ። መልሼ እዛው ላይ አልዘፈቅም ማለት ነው። ሶ ሁልጊዜ ራሳችንን ማሳደግ መቻል አለብን። በመጨረሻና በዘጠነኛ ደረጃ ደግሞ ስትሮንግ የሆነ ጠንካራ የሆነ የስራ ባህል አላቸው። ለዛም ነው ሀገራቸው በጣም ያደገው፣ ሀገራቸው በጣም የሚያምረው በስራ ስለማይደራደሩ ነውና ሁላችንም ባለንበት የስራ ዘርፍ ጠንካራ፣ ታማኝ በቃ ዴዲኬትድ መሆን መቻል አለብንና እነዚህ 9 የነሱን ላይፍ ስታይል ኮርጀን ወደ ራሳችን አምጥተን ራሳችንንም ማሳደግ ቤተሰቦቻችን፣ አካባቢያችን፣ ሀገራችንን ለማሳደግ እንጣር እላለሁኝ።
ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ባይ